እሙቲዩብ የብዙሃን ምርጫ አጉር ጥፍራችሁ እስከ ምናምናችሁ ድረስ አሳይባችኋለሁ ተፈልጋችሁ ጉድ እንኳን አልወደም ጠይቁኝ ፊትሽ የተጨማደደ ካለ የታች ቤቱ ትንሽ ካለ ልካው ሙኒት ያለችው ላይ ሁሉ ነገር ካለ አብ ኢንፎርሜሽን ከሞን እልካችኋለሁ እንደያጥማችሁ ከሞን እግዚአብሔር ምስክሬ ነው ተስተካክላችሁ እናቴ ለራሳችሁ እኔ አሁን ለማንም አይደለም ይሄ ለወንድ ለምናምን አይደለም ለራሴ ልብሴ ስለብስ ኤል አልፈልግ ኤክስ ኤል አልፈልግ ምናምን አልፈልግ ሄጄ ኤሚን ጥልቅ ልብስ ምጥት ገባሽ ውጥት ከዛስ ለራሴ ደስ ይለኛል ለሰው አይደለም እኔ የማደርገው ለራሴ ከዛ እግዚአብሔር ይመስገን ነው የምላችሁ ጤና ላይ ደም ግፊታችሁ ይቀንሳል ስኳራችሁ ይቀንሳል ምናምን ብለድ ፕሬሸራችሁ ምናምን ያለ አይደለ የሚመጡ በሽታዎች ምናምን ኢቭን ካንሰር 60% ይቀንሳል ካንሰር የሚመጣው ከፋት ነው ኦኬ ስለዚህ ከሞን ቤት ኦኬ እኔ ነግሬያችኋለሁ ሴቶችዬ ልጆችሽን ካሳደግሽና ገንዘብ ካለሽ ከፕላንሽ ከተረፈ ራስሽ ላይ ኢንቨስት አድርጊ ዛሬ ቴክኖሎጂው እዚህ ድረስ ሄዷል ማንንም አታማክሪ የኛ ዘመዶችን ብታማክሪ የኛ አበሾችን ብታማክሪ የኛ ኢትዮጵያኖችን የኛ ኦሮሞችን ብታማክሪ አራሱ ነገር እንደው መጨረሻው እንደዚህ ያመጣል መጨረሻው የሚያመጣው ስብ ሰውነታችን ውስጥ ያለው ስብ ወደ ካንሰር ይቀየራል ወደ ደም እንትን የሚባል ነገር ይዘጋል የደም ቱቦ ይዘጋል ልባችንን ምናምናችንን ያመናል እናቴ ውልቅ አርጊና በተለይ እዚህና እዚህ አካባቢ ያለ ከሆነ ውልቅ አርገሽ አስጠረገሽ እንዲህ እያልሽ ትመጫለሽ እንደዚህ እያልሽ ትመጫለሽ ከዛ የታባቱ ውላላዶና የታባቱ ምን አገባው ሰው አሳይ ውላላዶ ለባልሽም አሪፍ ነው እንደዚህ ሲያሽ ቀለልት ያለሽ ገባሽ እንደዚህ ሲያሽ ግን ፍችን ሴትዮ ማገላበጥ ይላል ምክንያቱም ደክመው ነው እነሱ በሚመጡት እኛም ደክመን ነው የምጣው ከዛ ላይ ደግሞ ይሰለችሻል ራሱ ውጪው ለሽ ራሱ ሰውነቱ እንትን አይሰጥ እግዚአብሔር እንትን አይልሽም ውፍረት እኔ አይቼዋለሁ አይንሽን ድፍን ምንም ያረጋው አይምሮሽ በሙሉ እንዳይሰራ ነው የሚያደርገው አልጋውንማ ትረሻዋለሽ ስትወፍሪ ምክንያቱም እግርሽን ማንሳት ይከብዳል እውነት እኮ ነው እግርሽን ማንሳት ይከብድሻል ልብስ አምርብሽ በቃ ስትበይ ደግሞ ይደክምሻል እንቅልፍሽን መተኛት በትፈልግ የኛዎቹ ደግሞ ለሊት ነው የኛ ወንዶች የሚወዱት እሱም እንቅልፍ መተኛት ያምራል ነገር አለሙን እርስ ትታረቁትና ከዛ ውጭ ሲወጣ ይልበትና አንዷ ጋር ሄዶ ልጥፍ ያቺ ደግሞ ከዛ አንቺ ባሌ ከደገ ይሄውና እና ችግር አለ ከመጀመሪያ ቤት ውስጥ ችግር አለ ማለት ችግር አለ ይሄ ነው የወንድ ቦርጫም ከሆነ እሱ ማስተካከል አንተም ገባ አንተ ቦርጭ ስታወጣ ሚስት ማጣጣ ምንም ምክንያት የለም አንተም ስትደክም እኛ ሄዳችን አይቀርም ሴቶች ቦርጭን እንዲህ አድርግና ገባ ቦርጭ ነገር ይሁን ይጫነውና ይሸፍነዋል ከዛ ስትታይ አታምሩ እኔ አሁን ወፍራሙ እንዳልኩት ይቅርታ ያስታውከኛል መዳኔም በተለይ እንደዚህ ጭኑ ግጥም ያለ እንዲህ ልክ እንደዚህ እንደጉቶ እንደይወዳ ወይ በኢየሱስ በጣም መጠራው ነገር እኔ ይቅርታ አድርጉልኝ በጣም ቀጥታ ዝግ ይላል እኔ እንደዛ ዘብዝፎኝ ሞዶ ግን በቃ ሴክሲ ፓክ ምናምን የሆነ ነገር ጉድ እኮ ነኝ እኔ ራሴ ነው እና እንደዚህ ነው እህቶቼ ተነሺ ያ ፐርማነንት ሜካፕ የሚባላል እንደዚህ አይነት ለ3-4 ዓመት የሚቆይ ከፈለሽ ቅንድቡን ማስተከል ትችያለሽ አሁን ብዙ አይነት ሜቶድ ቴክኖሎጂ መጥቷል ያ ፊትሽን ምንም ነገር ሳታውጭ መሰራት ትችያለሽ እርጅና ባይ በትንሽ ገንዘብ ወስደሽ ሄደሽ ለቤተሰቦችሽ ምናምን የምትሰሪውን እግዚአብሔር ምስክሬ ነው የምልሽ ያ በ3000 በ4000 በጣም ቀሏል አሁን እርጅና ደህና ሰንብት በጣም አሪፍ ክሬሞች አሉ መታጠቢያቸው እነሱን ትታጠቢያለሽ ቅንድብሽን መኳል ካቃልሽ ፐርማነንት ሜካፕ መሰራት ትችያለሽ ይሄ መሰራት ይቻላል አይላሽ መሰራት ይቻላል ይሄኛው መሰራት ትችያለሽ ለ2-3 ዓመት ጽድ ተበለሽ ቆንጆ ሆነሽ አርኩሽን በቃ ባሌጌ ሲመጣ እንዲህ ብለሽ ካንቺ ቢጠበቀው ቢጃማ መልበስ ብቻ ሽቶሽን ከፍ አድርገሽ የታባቱ ንብረቱ በሙሉ የትም አይልም አልኩሽ አይንቀለቀስ ምን አይደል ከሄደ ደግሞ አንቺም ትሄጃለሽ ምክንያቱም አንቺም ተፈላጊ ነሽ ያ እስቲ እንደዚህ ሆነሽ ሂጂና የሚፈልግሽ ህፃኑ ልጅ እያለቀችሽን እየተከተለ የሚሮጥ ስለዚህ እኛም እንደናንተ መብት አለን ፈልጌ ግን ትዳር ክብር ነው ልጆች መለየት የለባቸውም ራሳችሁን ጠብቁ ያ ተስማምታችሁ ኑሩ
ተሸካሸኩ። በርበሬ ምናምን አናስቀምጥበትም። ግራና ቀኝ እግራችሁን እየተሰጣችሁ የኔ ሚስቴ የኔ ቆንጆ ብቻ አፍ ብቻ አይሰራም። ስፖርት ስሩ። እሱን ስትሰሩ ሁሉ ጊዜ ሰውነታችሁን ታዩታላችሁ። ገባችሁ? አዎ ልብስ ስትወላለቁ አንዱ ልብሱን ሲያልቅ አንቺ ሴትዮ እዚህ ጋር ቆጥ፣ አንተ ሰውዬ እዚህ ጋር ቆጥ፣ አንተ እንዲህ እየተባባላችሁ ራሳችሁን ትጠብቃላችሁ ነው። ራሳችሁን ትጠብቃላችሁ። ገባችሁ? ስለዚህ ራሳችሁን ጠብቁ፣ ተሸካሸኩ። ያው ለቤቱ ትከፍሉበታላችሁ አይደል? ለቤት ኪራይ ምናምን ትከፍላላችሁ። ታዲያ ቤት ውስጥ ለመብላትና ለመጠጣት ብቻ ነው እንዴ? ገባ ብላችሁ እስቲ ነይ። ደግሞ ደስታ ይሰጣል ታውቃላችሁ። እንደ አምፑላት ዋው እያላችሁ ነው ከዛ ስትወጡ የምትሄዱት። ልባችሁ በሙሉ አሪፍ ነው የሚሆነው። ለእኛ ራሱ ጥሩ አስተሳሰብ ይኖራችኋል። ጌም ስንጫወት ራሱ መታችሁ ልትሰጡን ትችላላችሁ። ስራም በደንብ ትሰራላችሁ። እሱ የጠፋ ለታ ስራው ማይሰራም ከከስተመር ጋር ትጣላላችሁ። ደስተኛም አትሆኑ። አንዳንዴ አፍንጫችሁ ላይ ሊወጣና ትንፋሽ በሙሉ ሊያጥራችሁ ይችላል። ያ ተደባረሱ። ባልና ሚስቶች ሰላም ይሰጣል። ካለሱ ዓለም ጨለማ ናት። ደስ ይላል። እሱን አንዴ በ15 ቀን ብትወስዱ በቃ መንፈስ ቅዱስ እንደቀረባችሁ ለእኛም ሰላም ትሰጡናላችሁ። በብዛት እዚህ ሀገር እዚህ ዓለም ላይ የሚበጠብጡት ሲንግሎች ናቸው። በቤተሰባቸው አሁን ለምሳሌ እኔን አስቡኝ። አንዳንዴ ሸነጣም የሚበጠብጠው ለምዶ ታውቃላችሁ? እየናፈቀኝ ያ ነገር ከዛ ነን ይላል። ይሄ እንኳን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የትም አባሽ እንዳትሄጂ፣ ምክንያቱም ሄደሽ የምታመጪው ነገር ስለሌለ አርፈሽ ቁጭ በይ ነው የምላት። አርፈሽ ቁጭ በይ፣ ምክንያቱም ጣጣ ነው የምናመጣው። ገባችሁ? ስለዚህ እናንተ አሁን ከእናንተ ባለትዳር የሆናችሁት ከዛሬ ማታ ጀምራችሁ ያቆማችሁበት ቦታ ላይ ቀጥሉበት። ናስቲ ነይ ግዴታ ወንዱ ብቻ አይደለም። ናስቲ ዝንጥበል፣ ዘንጪ፣ ቆንጆ ሁኚ፣ እስቲ እራት እንብላ። ደግሞ ከፈለጋችሁ 1 ብርጭቆ ዋይን ጠጡ። ደፋር ያደርጋል። ደፋር ነው የሚያደርገው። ሴቷ ደፋር ትያለሽ። ከታች የነበርሽው ከላይ ትገለበጫለሽ። አንድ ጋር ክርስቲያን ብትሆን ይፈቀዳል። የሙስሊሙን አላውቅም። ያ 1 ግላስ ዋይን ይፈቀዳል። ቆንጆ ምግባችሁን ብሉና ቆንጆ ጠንከር ያለችው ሬድ ዋይን ግን ስትበሉ ግን ብዙ እንዳትበሉ። ምክንያቱም አንዳንዴ ከበርበሬ ጋር ሬድ ዋይን አይሄድም። ኦኬ አይሄድም። ሮድ ዋይን አይሄድም ከበርበሬ ጋር። በርበሬ በልታችሁ ሮድ ዋይን ከጠጣችሁ ይበልጥ ጨጓራችሁ ነው የሚቃጠለው። ንጹህ የሆነ ምግብ ብሉና ከላይ ሬድ ዋይን ዋናችሁን አድርጋችሁና መጀመሪያ እጃችሁን ባላችሁ ላይ እጁ ላይ ታሳርፋላችሁ። በቃ ነገር አለ በቃ። ከዛ በሚቀጥለው ደሞዝን አምጥቶ ሚስቴ ሰላም ሰጥታኛለች ብለ ብንጨቀጭቋቸው ከዛ በኋላ ራሱ እሺ ነው የሚሉት ወንዶቹ። ገባችሁ? ስለዚህ ዋይኑን ጠጡበት። ዋይን ችግርን ያስረሳል፣ ያንን ያስታውሳል፣ ያንን ነገር ያስታውሳል። ችግራችሁን ትረሳላችሁ፣ ያንን ነገር ታስታውሳለች። ኢንጆይ ጋይስ። ቅዳሜ ነው፣ ዊኬንድ ላይ አትጨቃጨቁ ባልና ሚስቶች። ያ የረፍት ቀናችሁ ላይ ፏ ብልጭ በሉ። እንዴት ነህ አካሌ፣ እንዴት ነሽ አካሌ፣ ማሪ ውዴ ምናምን ተባባሉ። ከባላችሁ ጋር እየመጣሽ እኔ ውዴ ጂጂ አትበይ፣ ባልሽን ውዴ በይ። አንተም እየመጣ ውዴ ጂጂ አትበይ፣ ሚስትህን ውዴ ጂጂ በይ። ያንጨርሻል በቃ። አሁን የራሴን ውድ በመፈለግ ላይ ነኝ ያለሁት። ጋይስ ቻው። ራሴ ዘንብሉታ ወዳችኋለሁ። ሲሪየስ ግን አስቡበት። እኔ እንደቀልድ የምነግራችሁ ነገር የብዙ ባለትዳር የኛ ባለትዳሮች የብዙዎቻችሁ ውስጣችሁ ያለ ነገር ነው። ኦኬ ወንዱም ቀምቅም ስል ገልብጥ አትግባ። 1 ቢራ፣ 1 ትኪላ፣ 1 ጅን በጥሩ እንትን ሊመን ያ በበተር ሊመን አድርግና 1 አንጀል ቀው አድርጋትና ሚስቴ ልደበደብ ደግሞ ደብድብ አላልኩ የኔ ቆንጆ የኔ እናት ምንም ቢሆን እያልክ አፍህ ያ ላስላስ ያስፈልገናል። ሳጠብሱን በፊት ላስላስ ታደርጉናላችሁ። ከጠበሳችሁን በኋላ እናት እንዲህ አድርጌ ኖ ደውይ በቃ ቆንጆ ቃል፣ ቆንጆ ንግግር፣ ቆንጆ ነው። ከዛ በኋላ ሌላ ታሪክ ነው። አንዴ ዘጋ ማለት ነው። የ15 ቀን የሳምንት እንደምንም ታፕ በል ታፍ። አረ ፖለቲካሽን እዛው ተይልኝ። እወዳችኋለሁ ጋይስ። ሀቭ ናይስ ሳተርዴይ። ቴንክ ዩ ሁላችሁንም በጣም ነው የማመሰግነው። ቴንክ ዩ። እኔ ወጥቼ ታፕ ፈልጌ ልምጣ ዛሬ ልጆቹ